እንደተለመደው በዛሬው ፕሮግራማችንም እናንተን የሚያሻልሙና የሚያሳትፉ የተለያዩ ጥያቄዎችን በዛሬ ፕሮግራማችንም አካተናል። እሱን ፕሮግራማችንን ወደ እናንተ ዛሬም እናደርሳለን። ከዛ በተጨማሪ ግን የዝውውር ጉዳዮችን በስፋት እናነሳለን። አርሰናል ቤት ቤንጃሚን ሼስኮን የተመለከተ የተለያዩ ጉዳዮች እየወጡ ይገኛሉ። አሁን ላይ አርሰናል ከሁለት የሳዑዲ ክለቦች ትልቅ ፉክክር እንደገጠመው በቤንጃሚን ሼስኮ ዝውውር ጉዳይ እየተሰማ ይገኛል። እናነሳዋለን። ማንቸስተር ዩናይትድም እንዲሁ ከቪክተር ዮከርሽ ጋር በደም ስማቸው እየተነሳ ነው። ይህንን ተጫዋች ለማስፈረም ደግሞ የተለያዩ ተጫዋቾችን ለመሸጥ ሙከራዎችን እያደረጉ ይገኛሉ። ቪክተር ዮከርሽን በዚህ የዝውውር መስኮት ለማስፈረም ነው በትልቁ እንቅስቃሴ ያደርጋሉ ተብሎ የሚጠበቀው። ትናንትና ከጄሚ ባይኖ ጌቲያንስ እና ከቼልሲ ጋር የተለያዩ መረጃዎችን ሰምተናል። ከሊቨርፑል ጋርም በተያዘ ሚሎስ ኪርኬዝን የተመለከቱ በርከት ያሉ መረጃዎችን በዛሬ ፕሮግራማችን ወደ እናንተ እናደርሳለን። ሌሎችንም ክለቦች የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ዛሬ አንድ ፕሮግራምም ወደ እናንተ እናደርሳለን። የህይወት ታሪክ የምንዳስስበት ፕሮግራማችን ነው። እንግዲህ ሮማውያን ለፍቅራቸው ማጎ ሲሉ ይጠሩታል። ይህንን ሰው ራሱን ደግሞ ዘ ስፔሻል ዋን በማለት ይጠራል። ከአወዛጋቢነቱ ጋር በየሄደበት ሁሉ ዋንጫዎችን ጠራርጎ በመውሰድም የሚታወቅ አሰልጣኝ ነው። ሆሴ ማሪያ ዶስ ሳንቶስ ሞሪኒዮ ፌሊክስን ዛሬ ያልተሰሙ የህይወት ታሪኮቹን በዚህ ፕሮግራማችን ላይ ወደ እናንተ እናደርሳለን። ጤና ይስጥልን፣ እንዴት ናችሁ ውድ ቤተሰቦቻችን? ይሄ ፉአድ ባህሩ የዩቲዩብ ቻናላችን ነው። ይህንን ቻናላችንን ያልተቀላቀላችሁ ቤተሰቦቻችን ቻናላችንን ሰብስክራይብ እያደረጋችሁ አብሮነታችሁን እንድታሳዩን በአክብሮት እንጋብዛለን። ወደ ቀዳሚው ፕሮግራማችን ነው የምንወስዳችሁ። ቀዳሚ ፕሮግራማችን የሚሆነው የጥያቄ ፕሮግራማችን ነው። ትናንትና በርካታ ያሉ ምላሾቻችን ትክክለኛው ምላሽ አግኝታችኋል። ማሪዮ ባሎቴሊ የትናንትናው ጥያቄ ትክክለኛ ምላሽ ነበር። የዛሬውንም ጥያቄ ኮሜንት ቦክስ ላይ ምላሾቻችሁን አስፍሩልን። እንግዲህ የዛሬው ጥያቄያችን የሚሆነው አሰልጣኝን የተመለከተ ነው። እንግዲህ ምስሉ ላይ የምትመለከቱን የተዘዋወረባቸውን ክለቦች ተመልክታችሁ ይህኛው አሰልጣኝ ማን ይመስላችኋል? ጥያቄውን ተመልክታችሁ ኮሜንት ቦክስ ላይ ምላሾቻችሁን አስፍሩልን። የዋና አሰልጣኝነት ህይወቱ የሚጀምረው በቤኔፊካ ነው። ከዛ በፊት በባርሴሎና በረዳት አሰልጣኝነት አገልግሏል። በመቀጠል በዋና አሰልጣኝነት በፖርቶን የተመለከተ ነው። ከዛም ቸልሲ፣ ከዛ ወደ ጣሊያኑ ክለብ ኢንተር ሚላን አመራ። ቀጣይ መዳረሻውን ሪያል ማድሪድ አደረገ። በድጋሚ ወደ ቸልሲም ተመልሷል። ማንቸስተር ዩናይትድ፣ ቶተንሃም፣ ሮማ እና ፌነርባቼ ደግሞ እንደ ቅደም ተከተላቸው ይህ አሰልጣኝ የረገጠባቸውና ያሰለጠናቸው ክለቦች ናቸው። 2 የአውሮፓ ቻምፒየንስ ሊግ፣ 3 የፕሪሚየር ሊግ ዋንጫ፣ 1 ላሊጋ፣ 2 የሴሪኤ ዋንጫዎችና በርካታ ክብሮችን በአሰልጣኝነት ህይወቱ ይሄ ሰው አግኝቷል። ይህንን አሰልጣኝ ማን ትሉታላችሁ? ኮሜንት ቦክስ ላይ ግምቶቻችሁን ወይም ምላሾቻችሁን አስቀምጡልን። ተመለስን ውድ ቤተሰቦቻችን፣ ከጥያቄ ፕሮግራማችን የተመለስነው። አሁን ደግሞ አጠራጠር ያሉ የዝውውር ጉዳዮችን ወደ እናንተ እናደርስ። ደግሞ አንዳንድ ጉዳዮችን እናነሳም። የሊቨርፑልን ጉዳይ በማስቀደም እንጀምር። ሊቨርፑሎች በዚህ የዝውውር መስኮት በትልቁ ተሳትፎን እያደረጉ የሚገኝ ቡድን ነው። እንግዲህ በፕሪሚየር ሊጉ ዘንድሮ ሻምፒዮን መሆኑን እናስታውሳለን። በተለይ አሰልጣኝ አርነ ስሎት ከመጣ በኋላ ይሄ ቡድን በትልቁ ይቸገራል፣ የኤርገን ክሎፕንም ሌጋሲ እንግዲህ ማስቀጠል አይችሉም የሚል አይነት ሀሳቦች እንግዲህ እየመጡ ነበር። ነገር ግን ዘንድሮ በጣም ጠንካራ ሆኖ ተመልክተናል። ሊቨርፑል በፕሪሚየር ሊጉ ሻምፒዮን የሆነበትን አጋጣሚ ተመልክተናል። ከዛ በተጨማሪ በአውሮፓ ቻምፒየንስ ሊግም ቢሆን እንግዲህ ለበርካታ ሳምንታት በጣም ጠንካራ ቡድን እንደነበር የምናስታውሰው ነው። አንዳንድ አጋጣሚዎች እንግዲህ በተለይ በአውሮፓ ቻምፒየንስ ሊጉ የምድቡ ጨዋታዎች ላይ በአዲሱ ፎርማት በነበረው የምድቡ ጨዋታዎች ላይ እንግዲህ አንደኛ ሆኖ ያጠናቀቀው ቡድን ከ36 ቡድኖች አንደኛ ሆኖ ያጠናቀቀው ይኸው የአርነ ስሎቱ ሊቨርፑል እንደነበር የምናስታውሰው ነው። ነገር ግን በጥሎ ማለፍ ላይ በፓሪስ ሰን ዠርሜን ተሸንፎ በውድድሩ ሻምፒዮን ተሸንፎ ከውድድሩ ውጪ እንደነበር የምናስታውሰው ነው። ጠንካራ ተወዳዳሪ እንደነበር በአውሮፓ ቻምፒየንስ ሊግ ማስመልክቷል። በካራባው ካፕ የፍጻሜ ተፋላሚ እንደነበርም እንዲሁ የምናስታውሰው ነው እና ሊቨርፑል ዘንድሮ ጥሩ ጊዜያቶችን አሳልፏል። ነገር ግን በሚቀጥሉት የውድድር ዓመታቶች ደግሞ ከዚህ የተሻለውን ሊቨርፑል ለማስመልከት እንግዲህ የተለያዩ ሙከራዎችን እያደረጉ ይገኛሉ። በዝውውር መስኮቱ ላይ ራሳቸውን በደንብ እያጠናከሩ ከሚገኙ ቡድኖች መካከል በግንባር ቀደምትነት ከምናነሳቸው ክለቦች መካከል አንደኛው ነው። እንግዲህ ትልቁ ዝውውር ተብሎ ሊነሳ የሚችለው በሊቨርፑል ቤት አንደኛው ጉዳይ መሐመድ ሳላህን ኮንትራት ያስፈረሙበት ጉዳይ ነው። እንግዲህ ከሊቨርፑል ጋር ሊለያይ እንደሚችል በርካታ ዘገባዎች ሲወጡ እንደነበር የምናስታውሰው ነው።
በተለይ ደግሞ የሳዑዲ ፕሮ ሊግ ክለቦች ይህንን ተጫዋች ለማስፈረም በትልቁ እንቅስቃሴ ላይ ነበሩ። ሊቨርፑልም እንግዲህ እስከ መጨረሻዎቹ ሰዓታት ድረስ ወይም እስከ መጨረሻው ኮንትራቱ ሊጠናቀቅ ጥቂት ጊዜያቶች እስኪቀሩት ድረስም የዚህን ተጫዋች ኮንትራት ማራዘም ያልቻለበትን አጋጣሚ ተመልክተን ነበር። በዚህ ውድድር ዓመት በጣም ድንቅ ፐርፎርማንስን ነው ይሄ እንግዲህ ግብፃዊ ተጫዋች ያስመለከተን። በተለይ ለባሎን ዶር ጭምር እስኪታጭ ድረስ ድንቅ ፐርፎርማንስን ዘንድሮ አሳይቷል። በፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ ነው። በፕሪሚየር ሊጉ ከፍተኛ አሲስት አድራጊ ነው እና በሁለቱም ቁጥሮች በአንደኝነት ነው ያጠናቀቀው። የውድድር ዓመቱ የፕሪሚየር ሊጉ ምርጡ ተጫዋችም ጭምር ነበር እና እንግዲህ ሙሐመድ ሳላህን 2 ዓመት ኮንትራት ማስፈረማቸው ይሄ ትልቁ የመጀመሪያው ፈራሚያቸው ነው ብሎ ማንሳት ይቻላል። አዲስ ተጫዋች እንዳመጡ መቁጠር የሚቻልበት አጋጣሚ ነው የሚኖረው፣ ምክንያቱም ይህንን ተጫዋች በክለባቸው ማቆየት ችለዋል። ሌላኛው ቨርጂል ቫን ዳይክንም እንዲሁ ኮንትራቱን ያራዘሙበትን ጉዳይን ተመልክተናል። ሊቨርፑል ሁለቱን እንግዲህ ኮንትራቶች ካራዘሙ በኋላ እንግዲህ ወሳኙን ተጫዋቻቸውን 20 ዓመት በክለቡ ያገለገለውን ከታዳጊ ቡድን ጀምሮ ለዚህ ቡድን ሲጫወት የነበረውን ትሬንት አሌክዛንደር አርኖልድን ወደ ሪያል ማድሪድ ከሸኙ በኋላ እዚህ ተጫዋች ጋር እንግዲህ ወይም እዚህ ተጫዋች የሚጫወትበት ቦታ ላይ ተጫዋቾችን በማምጣትና መሸፈንን ነበር ቅድሚያ ሰጥተው ሲንቀሳቀሱ የነበረው። በዚህም እንግዲህ በባየር ሌቨርኩዘን ጥሩ የውድድር ዓመትን ያሳለፈውን ኔዘርላንዳዊ ተጫዋች እንግዲህ አስፈርመዋል። ይህንን ተጫዋች ጀረሚ ፍሪምፖንግን ማስፈረም የቻሉበትን አጋጣሚ ተመልክተናል። ከዛ በፊት በዚህ ቦታ ላይ ሌሎች ተጫዋቾች ስማቸው ሲነሳ ነበር። እነ ደንዘል ደምፍሪስ ከኢንተር ሚላን ስሙ በደንብ ሲነሳ የነበረ ተጫዋች ነው። ነገር ግን ጀረሚ ፍሪምፖንግን ኔዘርላንዳዊውን የተከላካይ ስፍራ ተጫዋች በርካቶች ያደንቁታል። በተለይ በማጥቃት ባህሪው በርካቶች የሚያደንቁት አይነት ተጫዋች ነው። ሙሉ ለሙሉ የትሬንትን እንግዲህ ባህሪያቶች ይሸፍናል ተብሎ ባይጠበቅም ነገር ግን ለሊቨርፑል በጣም ጥሩ ፈራሚ ነው ተብሎ እየተነሳ ይገኛል። ጀረሚ ፍሪምፖንግን ነው ዘንድሮ ፈራሚ አድርገው ያመጡት ከባየር ሌቨርኩዘን ነው ይህንን ተጫዋች ያመጡት። ከዛ በመቀጠል ሌላኛውን የባየር ሌቨርኩዘን ተጫዋችም ለማምጣት ትልቅ እንቅስቃሴ እያደረጉ ይገኛሉ ሊቨርፑሎች። ይኸውም ፍሎሪያን ቨርትዝ ነው። ይህ ተጫዋች ጀርመናዊ ነው። በጣም አስደናቂ ተጫዋች ነው። 22 ዓመቱ ላይ የሚገኝ ተጫዋች ነው። ዘንድሮ በተለይ ኢኤስፒኤን ባወጣው አዲሱ መረጃ መሰረት ዘንድሮ በጣም ምርጥ ከነበሩና እንግዲህ ዓመቱን ሙሉ ከተመለከትናቸው ምርጥ የአጥቂ አማካዮች መካከል ሁለተኛ ደረጃ አስቀምጦታል ፍሎሪያን ቨርትዝን። አሁን ላይ ሊቨርፑሎች ከክለቡ ባየር ሌቨርኩዘን ጋር በ150 ሚሊዮን ዩሮ አካባቢ ከ140 እስከ 150 በሚገመት እንግዲህ ክፍያ ይህንን ተጫዋች ለማምጣት ንግግሮችን እያደረጉ ይገኛሉ። ይሄ ዝውውር እንግዲህ የሚፈጸም ከሆነ ሶስተኛው የዓለማችን ውዱ ፈራሚ በሚልም ይቀመጣል። ከዚህ በፊት ኔይማር ጁኒየር ከባርሴሎና ወደ ፓሪስ ሰን ዠርሜን የተዘዋወረበት ዝውውር ነው እስከዛሬ ድረስ በእግር ኳስ ታሪክ ውዱ ዝውውር ተብሎ የተቀመጠው። ሁለተኛ ደረጃ ላይ የተቀመጠው ከሞናኮ እዛው ፓሪስ ሰን ዠርሜን የተቀላቀለው ኬሊያን ምባፔ ሁለተኛው የምንጊዜም ውዱ ፈራሚ ነው። ፍሎሪያን ቨርትዝ አሁን የተቀመጠበት ዋጋ ከ140 እስከ 150 ነው እና ይህንን እንግዲህ ክፍያ የሚከፍሉ ከሆነ ሊቨርፑሎች የዓለማችን ሶስተኛው ውዱ ዝውውር ተብሎ ይሰየማል። ፍሎሪያን ቨርትዝን ለማስፈረም ሊቨርፑሎች በትልቁ እየተንቀሳቀሱ ነው። ማድሪድ፣ ባየር ሚኒክ እና ማንቸስተር ሲቲ ይህንን ተጫዋች ቅድሚያ የማስፈረም እድሉ ነበራቸው። ነገር ግን አሁን ላይ ሊቨርፑል ሁሉንም ነገር እንግዲህ ቀድሞ ይህንን ዝውውር ለመጨረስ በጣም ከጫፍ የደረሰበትን አጋጣሚን የተመለከተ ነው። ከሊቨርፑል ጋር ግን ዛሬ ማንሳት የፈለግነው አንድ ዝውውር ነው። የቦርንመዙን ሜሎስ ኪርኬዝን የተመለከተ መረጃ ነው ወደ እናንተ የምናደርሰው። ዘንድሮ በፕሪሚየር ሊጉ ከተመለከትናቸው ምርጥ የግራ ፉልባኮች መካከል አንደኛው ነው ብሎ ማንሳት ይቻላል። የቦርንመዙ ሜሎስ ኪርኬዝ አሲስቶቹ አስገራሚ ነበሩ። ለቡድኑ የሚሰጠው ትልቅ ጥቅም ነበር። የአንዶኒ ኢራኦላ ቡድንም ጠንካራ ከሆኑት ወይም ካረጉት ተጫዋቾች መካከል አንደኛው ይሄው ተጫዋች ነው። ሜሎስ ኪርኬዝ ነው። ሃንጋሪያዊ ነው ይህ ተጫዋች። ይህንን ተጫዋች ደግሞ እንዲፈርም ደግሞ ሌላኛው የሃንጋሪ ተጫዋች የሆነውና በሊቨርፑል ቤት ውስጥ የሚገኘው ዶሚኒክ ሶቦስ ላይ ትልቅ ስራ ወይም ትልቅ የቤት ስራ እንደተሰጠው በርካቶች ያነሳሉ። ያንንም ነገር እንግዲህ አሁን ላይ ተወጥቷል ብሎ ማንሳት ይቻላል። ሜሎስ ኪርኬዝ አሁን ላይ ወደ ሊቨርፑል ሊቀላቀል የሚችልበት እድል ከጫፍ እንደደረሰ የሚያሳዩ ዘገባዎች ናቸው እየወጡም የሚገኙት። በተለይ ዘንድሮ ሊቨርፑሎች በዛ ቦታ ላይ አንድሪው ሮበርትሰን እና ኮስታስ ሲሚካስ በዛ ቦታ ላይ ቢኖሩም ነገር ግን የሚጠበቀውን አይነት ፐርፎርማንስ አልተመለከትንም። በተለይ አንድሪው ሮበርትሰን ባለፉት የውድድር ዓመታት ለሊቨርፑል በጣም ወሳኝ ከሚባሉ ተጫዋቾች መካከል አንደኛው ነበር። ለሊቨርፑል አሲስት የሚያደርጉት ትሬንት አሌክዛንደር አርኖልድ እና አንድሪው ሮበርትሰን እንደነበሩ እናስታውሳለን። ዘንድሮ ግን ከአቋም መውረድ ጋር በተያዘ ከዛ በተጨማሪ ደግሞ እንዲሁ ከእድሜም ጋር በተያዘ አንዳንድ እንግዲህ ወጥ ያልሆኑ አቋሞችን በአንድሪው ሮበርትሰን በኩል ስንመለከት የነበረበት የውድድር ዓመት ነው።
ይህንን በማስመልከት ይመስላል አሰልጣኝ አርኔ ስሎት በዚህ ቦታ ላይ ሚሎስ ኬርኬዝን ለማስፈረም በትልቁ እንቅስቃሴዎችን እያደረጉ የሚገኙበትን መንገድ ነው እየተመለከትን የምንገኘው። ከቦርንመዝ ጋርም አሁንም በትልቁ ንግግሮችን እያደረጉ ይገኛሉ። ቀጣይ ሚሎስ ኬርኬዝ ማረፊያው ሊቨርፑል እንደሚሆን በርካቶች ግምቶቻቸውን እየሰጡ የሚገኙበትን ጉዳይ ነው እየተመለከትን የምንገኘው። ከአርሰናል ጋርም የተያዙ ደግሞ አንዳንድ ጉዳዮችን እናንሳ። በተለይ አርሰናል በዘንድሮው የውድድር ዓመት አጥቂ ያስፈርማል ተብሎ እንደሚጠበቅ እንግዲህ ግምት ውስጥ የሚገባ ጉዳይ አይደለም። ይሄ ጉዳይ እንግዲህ ይፈጸማል ተብሎ የሚታሰብ ጉዳይ ነው። ከዝውውር መስኮቱ የመጀመሪያ ቀናት ጀምሮ ደግሞ እዚህ ቦታ ላይ ተጫዋቾችን ለማስፈረም ሙከራዎችን ሲያደርግ እንደነበር ተመልክተናል። ትልቁ ኢላማው ተብሎ የሚነሱ አሁን ላይ ቤንጃሚን ሼስኮ ነው። ከዚህ በፊት በእርግጥ ከሌሎች ተጫዋቾች ጋር ስሙ ሲነሳ ነበር፣ ከቪክተር ዮከርሽ፣ ከቪክተር ኦስሜን፣ ከሌሎችም ተጫዋቾች ጋር እንዲሁ ከሁጎ ኤኬቴኬ ጋርም ጭምር ስማቸው ሲነሳ የነበረበት አጋጣሚን እንመለከታለን። ሚኬል አርቴታ ግን አሁን ላይ የአረብ ላይፕዚጉን ቤንጃሚን ሼስኮን ለማስፈረም ቆርጦ የተነሳ ይመስላል። ይህንን ተጫዋች ለማስፈረም ነው ንግግሮች እየቀጠሉ የሚገኙት። ነገር ግን አሁን ላይ ለአርሰናል ትልቅ ነገር እየተከሰተ ይገኛል። ምክንያቱም ሁለት የሳዑዲ አረቢያ ክለቦች ይህንን ተጫዋች ለማስፈረም በጣም ትልልቅ ገንዘቦችን ይዘው እየመጡ ይገኛሉ። አንደኛው አልሂላል ነው። እንግዲህ ትልልቅ ኮከቦችን ይዞ እንግዲህ የውድድር ዓመቱን ለመጀመር ፍላጎቱ እንዳለው ይነገራል። በተለይ በዘንድሮው የውድድር ዓመት ይሄ የሳዑዲው ግዙፍ ቡድን በአልኢቲያድ የተወሰደበትን የበላይነት ለማስመለስ እንግዲህ ትልልቅ ዝውውሮችን ለማድረግ ሙከራዎችን እያደረጉ ነው። ከሳዑዲ ክሪስቲያኖ ሮናልዶን ጭምር ለማስፈረም ሙከራዎችን አድርገው እንደነበር የምናስታውሰው ነው። ቪክተር ኦስሜንን ለማስፈረም ሙከራዎችን ሲያደርጉ እንደነበር እናስታውሳለን። በተለይ ዘንድሮ ሁለተኛ ደረጃን ይዘው ማጠናቀቃቸውን ተከትሎ አሰልጣኛቸውን ሆርግ ሄሱስን ጭምር ያሰናበቱበትን አጋጣሚ ነው ዘንድሮ በአልሂላል በኩል የተመለከትነውና በሚቀጥለው የውድድር ዓመት ራሳቸውን በጠንካራ መልኩ ለመመለስ ፍላጎት እንዳላቸው ነው እየተነገረ የሚገኘው። ሪያድ ማህሬዝን፣ ኒጎሎ ኮንቴን ጭምር ለማስፈረም የተለያዩ እንቅስቃሴዎችን እያደረጉ ይገኛሉ። እንግዲህ በርከት ያሉ የዝውውር እቅዶች ነው እንዳላቸው እየተገለጸ የሚገኘው። ሌላኛው እቅዳቸው ደግሞ አሁን ላይ ብቅ ያለው ቤንጃሚን ሼስኮ ነው። በተለይ ሰሞኑን ቪክተር ዮከርሽን ለማስፈረም ሙከራዎችን አድርገው ሳይሳካላቸው መቅረቱ ነው እየተገለጸ የሚገኘው። ተጫዋቹ ከገንዘብ ጉዳዮች ጋር በተያዘ ወይም ከደሞዝ ጋር በተያዘ እንግዲህ ሰጣ ገባ ውስጥ መግባቱን ተከትሎ ነው አሁን ላይ ፊታቸውን ሙሉ ለሙሉ ወደ ቤንጃሚን ሼስኮ ዝውውር ሊያደርጉ እንደሆነ እየተመለከትን የምንገኘው። ስለዚህ አርሰናሎች ይህንን ተጫዋች እንግዲህ ለማስፈረም በጣም ትልቅ ፉክክር ይጠበቅባቸዋል። ከሳዑዲው ክለብ እንግዲህ አልሂላል ጋር ጥያቄዎች እየመጡ ይገኛሉ። ሌላም የሳዑዲ ፕሮሊግ ክለብ ስሙ ያልተጠቀሰ ክለብ ደግሞ ቤንጃሚን ሼስኮን ለማስፈረም ሙከራዎችን ሊያደርግ እንደሚችል የሚያሳዩ መረጃዎች ይወጣሉ። አርሰናል ግን ዋነኛ የአጥቂ መስመር ምርጫውን እዚህ ተጫዋች ላይ ያደርገዋል። ከቤንጃሚን ሼስኮ ጋርና ከአርሰናል ጋር የተያዙ መረጃዎች ደግሞ እነዚህ ናቸው። ውድ ቤተሰቦቻችን ጥቂት ደግሞ ረፍት እንውሰድና አንድ የ240 ሰከንድ የሚል ፕሮግራም አለን። በጣም አጠር ያሉ የዝውውር ጉዳዮችን የምንሰማበት ፕሮግራም ነው። እሱን ደግሞ ተከታትለን እንመጣና ደግሞ ሌሎች የዝውውር ጉዳዮችን ከማንቸስተር ዩናይትድ ከቼልሲ ጋር የተያዙ መረጃዎችን እናነሳለን። አሁንም አብራችሁኝ እንድትቆዩ ነው በአክብሮት የምጋብዝ። የማንቸስተር ሲቲው ጃክ ግሪሊሽ አሁን ላይ እንግዲህ ፍሎሪያን ቨርትስ ወደ ሊቨርፑል የሚያደርገው ዝውውር የሚጠናቀቅ ከሆነ የጀርመኑ ክለብ ባየር ሌቨርኩዘን የእሱን ተተኪ ለማስፈረም የ29 ዓመቱን የማንቸስተር ሲቲ የክንፍ ተጫዋች ጃክ ግሪሊሽን እየተመለከቱ እንዳሉ ዘሰን የተባለው የመረጃ ምንጭ እየገለጸ ይገኛል። በቀጣይ የውድድር ዓመት በሚደረገው የዓለም ዋንጫ ላይ ጃክ ግሪሊሽ ተሳትፎን ማድረግ የሚፈልግ ከሆነ በቋሚነት የሚሰለፍበት ክለብን መቀላቀል እንዳለበት ቶማስ ቱሄል ከገለጹ በኋላ የተለያዩ ክለቦች እዚህ ተጫዋች ላይ የተለያዩ ጥያቄዎችን እያቀረቡ እንደሚገኙ ነው ዘገባዎች እየጠቆሙ የሚገኙት። የስዊድኑ አጥቂ ቪክተር ዮከርሽ ክለቡ ስፖርቲንግ ሊዝበን የ27 ዓመቱን ተጫዋች ለመሸጥ በዚህ ክረምት 67 ሚሊዮን ፓውንድ እንደሚፈልግ ነው ዘገባዎች እያሳዩ የሚገኙ። ተጫዋቹ በትልልቅ የአውሮፓ ክለቦች የሚፈለግ ተጫዋች ነው ማንቸስተር ዩናይትድን ጨምሮ። ነገር ግን ክለቡ 67 ሚሊዮን ፓውንድ እዚህ ተጫዋች ላይ እንደለጠፈ ነው መረጃዎች እየገለጹ የሚገኙት። ማንቸስተር ሲቲዎች የ21 ዓመቱን ፈረንሳዊ ድንቅ አማካይ ታዳጊውን ራያን ቸርኪን ለማስፈረም ከሊዮን ጋር 34 ሚሊዮን ፓውንድን እንግዲህ አቅርበው ተስማምተዋል። ተጫዋቹ የማንቸስተር ሲቲ ንብረት መሆኑንም ትናንትና የኢቲሃዱ ክለብ ማንቸስተር ሲቲ ይፋ ማድረጋቸው ተገልጿል። አርሰናሎች ሁለተኛ ግብ ጠባቂ እየፈለጉ እንደሚገኙ ይታወቃል። የ30 ዓመቱን የቼልሲ ስፔናዊ ግብ ጠባቂ ኬፓ አሪዛባላጋን ለማስፈረምም መስማማታቸውን የሚያሳዩ መረጃዎች እየወጡ ይገኛሉ። በቦርንመስ ጥሩ የውድድር ዓመትን ያሳለፈው ኬፓ አሪዛባላጋ አሁን ላይ የዳቪድ ራያ ተጠባባቂ በመሆን ወደ አርሰናል ቤት ሊመጣ ከጫፍ እንደደረሰ የሚያሳዩ መረጃዎች ደግሞ እየወጡ ነው።
ዘንድሮ በፓሪስ ሳን ዠርሜን ቤት በተለይ ድንቅ ጊዜያቶችን ማሳለፍ ችሏል ብራድሊ ባርኮላ። ነገር ግን የደሰረ ድዌ፣ የኦስማን ዴምቤሌ እና የክቪቻ ክቫራትስኬሊያ በቦታቸው ላይ ድንቅ መሆን አንዳንድ ጨዋታዎች ላይ ብቻ ተሳትፎን እንዲያደርግ አድርጎታል ብራድሊ ባርኮላ። ይህንንም በተመለከተ እንግዲህ በቀጣይ የውድድር ዓመት በሌሎች ክለቦች ለመጫወት ፍላጎት እንዳለው እየተገለጸ ይገኛል። የተጫዋች እንግዲህ ፓሪስ ሳን ዠርሜንን ለቆ የሚወጣ ከሆነ ፓሪሳውያን ደግሞ የ22 ዓመቱን ምርጡን ተጫዋች የአትሌቲክ ቢልባውን ስፔናዊ የክንፍ መስመር ተጫዋች የሆነው ኒኮ ዊሊያምስን ሊተኩ እንደሚችሉ የሚያሳዩ መረጃዎች እየወጡ ይገኛሉ። ሌላኛው ከፓሪስ ሳን ዠርሜን ጋር የሚገናኘው መረጃ የቦርንመዙን ኢሊያስ ዛባርኒንም ለማስፈረም ፍላጎት እንዳላቸው ጭምር የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። ፓሪስ ሳን ዠርሜኖች የቦርንመዙን ኢሊያስ ዛባርኒን ይፈልጉታል። ነገር ግን ቼሪዎቹ ለ22 ዓመቱ ዩክሬናዊ የመሃል ተከላካይ ቢያንስ 59 ሚሊዮን ፓውንድ ሊፈልጉ እንደሚችሉ ነው ለኪፕ የተባለው የፈረንሳይ ሚዲያ እየገለጸ የሚገኘው። ቶተንሃሞች የቦርንመዙን አንቷን ሴሜኒዮን ለማስፈረም ፍላጎታቸውን ላቅ ወዳለ ደረጃ እያሳደጉት ይገኛሉ። ማንቸስተር ዩናይትድም የዚህ የ25 ዓመቱ ጋናዊ አጥቂ አድናቂዎች እንደሆኑ ይነገራልና ዩናይትድም ይህንን ተጫዋች ማስፈረም ፍላጎታቸው ነው። ነገር ግን ቶተንሃሞች የቦርንመዙን አንቷን ሴሜኒዮን ለማስፈረም እንግዲህ በትልቁ ድርድሮችን እያደረጉ እንደሚገኙ የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። ኒውካስል ዩናይትድ የ24 ዓመቱን ጋናዊ የክንፍ መስመር ተጫዋች መሐመድ ቁዱስን ከዌስትሃም ዩናይትድ የማስፈረም ፍላጎት አላቸው። ብሬንትፈርድ እንግዲህ የብሬንትፈርዱን ብሪያን ኢምቤሞን ካጡ በኋላ ሌሎች ኢላማዎችን ኒውካስል ዩናይትዶች እየተመለከቱ ይገኛሉ። ከነዚህ መካከል አንደኛው የዌስትሃም ዩናይትዱ ጋናዊ ወይም አፍሪካዊ ተጫዋች የሆነው መሐመድ ቁዱስን ለማስፈረም በትልቁ እንቅስቃሴዎችን እያደረጉ ነው የሚገኙት። ዌስትሃም ዩናይትዶች መሐመድ ቁዱስን በሚመለከት ከቼልሲ ጋርም እንዲሁ ንግግሮችን ሲያደርጉ እንደነበረ ይታወሳል። ለመቀየርም ሀሳብ እንዳላቸው ጭምር የሚያሳዩ መረጃዎች እየወጡ ይገኛሉ። የመሀል ተከላካዩ ናይፍ አጓርድ በዚህ ክረምት ደግሞ 25 ሚሊዮን ፓውንድ ለመልቀቅም የተዘጋጀ የዌስትሃም ዩናይትድ ተጫዋች ነው። ተመለስን። ውድ ቤተሰቦቻችን አብራችሁን ስላላችሁ እጅግ ከልብ አድርገን እናመሰግናለን። እየተከታተላችሁ የምትገኙት ከፉአድ ባህሩ የዩቲዩብ ቻናል ስፖርታዊ ጉዳዮችን ነው። አብራችሁን እንድትቆዩን በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። አሁንም የተለያዩ የዝውውር ጉዳዮችን ማንሳታችንን እንቀጥላለን። ቸልሲን እንዲሁ ሌሎች ማንቸስተር ዩናይትድን እና ሌሎችም ክለቦች የተመለከቱ ጉዳዮችን ደግሞ አሁን ላይ ወደ እናንተ ለማድረስ እንሞክር። ከቸልሲ ጉዳዮች ጋር በተያያዘ የተለያዩ ጉዳዮች ይነሳሉ። ቸልሲ ቤትም እንዲሁ ከዝውውር ጉዳዮች ጋር ቸልሲ በእርግጥ ተጫዋቾችን በማስፈረም የሚታማ አይነት ቡድን አይደለም። በርከት ያሉ ተጫዋቾችን በአንድ የዝውውር መስኮት በማዘዋወር በመፈጸም የሚታወቅ አይነት ቡድን ነው። በተለይ እነ ቶድ ቦህሊና በሄዳድ ኤግባሊ ይህንን ቡድን ከተቀላቀሉ በኋላ በርከት ያሉ ዝውውሮችን በአንድ የዝውውር መስኮት ሲፈጽሙ በደንብ ተመልክተናል። ታዳጊ ተጫዋቾችንም ወደ ቡድናቸው በመቀላቀል የሚታወቁ ቡድኖች ናቸው። በዚህ የዝውውር መስኮትም የፈጸሟቸው ታዳጊ ተጫዋቾች ዝውውሮች ያሉ ሊያም ዴላፕን ጨምሮ ማለት ነው። አሁንም ግን የተለያዩ ተጫዋቾችን ለማስፈረም ሙከራዎችን ያደርጋሉ ተብሎ ይታሰባል። እኛ በይበልጥ ትኩረት የምናደርገው ሁለት ዝውውሮች ላይ ነው። አንደኛው የቦሩሲያ ዶርትመንዱ ጄሚ ባይኖ ጌቲያንስን የተመለከተ መረጃ ይሆናል። ሌላኛው ደግሞ አሌሃንድሮ ጋርናቾን የተመለከተ ጉዳይ ነው። ቦሩሲያ ዶርትመንዶች እንግዲህ ባለፉት የዝውውር መስኮቶች ላይ እንዳደረጉት እንግዲህ ትልቅ ቢዝነሶችን በመስራት ይታወቃሉ። ታዳጊ ኮከቦችን ከተለያዩ ክለቦች ይሰበስቡና እንግዲህ ጥሩ ተጫዋች በማድረግ በማጎልበት ለሌሎች ክለቦች ደግሞ በትልቅ ዋጋ ሲሸጡ በተደጋጋሚ ተመልክተናል። ቦሩሲያ ዶርትመንድን ከዚህ በፊት ያደረጓቸውን ዝውውሮች በደንብ የምናስታውሰው ነው። እንግዲህ ኤርሊንግ ሃላንድን በቅርብ ዓመታት እናስታውሳለን። ከዛ በተጨማሪ ደግሞ እነ ሮበርት ሌቫንዶስኪን ለባየር ሚኒክ የሸጡበትን የምናስታውሰው ነው። ማሪዮ ጎትዘ እንዲሁም የምናስታውሰው ነው። በቅርብ ዓመታት እንኳን ጁድ ቤሊንግሃምን እናስታውሳለን። ለሪያል ማድሪድ በትልቅ ዋጋ የሸጡት ጄደን ሳንቾን ለማንቸስተር ዩናይትድ የሸጡበትንም ዋጋ የምናስታውሰው ነው እና ተረኛው ደግሞ ጄሚ ባይኖ ጌቲየንስ ይመስላል። በዚህ የዝውውር መስኮት ትልልቅ ክለቦች ይህንን ተጫዋች ለማስፈረም ሙከራዎችን እያደረጉ ይገኛሉ። ነገር ግን በዋነኝነት የምዕራብ ለንደኑ ክለብ ቼልሲ የዚህ ተጫዋች አድናቂና ፈላጊ እንደሆኑ በተደጋጋሚ ሲነሳ ነበር። በዚህ የዝውውር መስኮት ብቻ አይደለም፣ ባለፉት የዝውውር መስኮቶችም እዚህ ተጫዋች ላይ ትልቅ ፍላጎቶችን ሲያቀርቡ እንደነበር በቼልሲ ቤት የተመለከትናቸው መረጃዎች ናቸው። ዘንድሮም እንግዲህ ጄሚ ባይኖ ጌቲየንስን ለማስፈረም ሙከራዎችን ያደርጋሉ ተብሎ ይታሰባል። ሌላኛው በተመሳሳይ ቦታ የሚፈለገው ተጫዋች ደግሞ አሌሃንድሮ ጋርናቾ ነው። ይህንንም ተጫዋች በጥር ተጫዋቾች የዝውውር መስኮት በተለይ
ከቡድኑ ይለቃል በሚል ከማንቸስተር ዩናይትድ ይለቃል በሚል ይህንን ተጫዋች ለማስፈረም ሁለት ክለቦች ሙከራ ሲያደርጉ እንደነበር እናስታውሳለን። አንደኛው የምዕራብ ለንደኑ ክለብ ቼልሲ ነው። ሌላኛው ደግሞ ናፖሊም የዚህ ተጫዋች ፈላጊ እንደነበር እናስታውሳለን። አሁንም በዝውውር መስኮቱ ላይ ጋርናቾ አሁንም ከቼልሲ ጋር ስሙ እየተነሳ ነው። በተለይ አሌሃንድሮ ጋርናቾ ከማንቸስተር ዩናይትድ ጋር መለየቱ እንግዲህ አይቀሬ እንደሆነና እንደሚለያይ ከተረጋገጠ በኋላ ከዛ በተጨማሪ ደግሞ በእንግሊዝ ደግሞ መቆየት ትልቅ ምርጫው እንደሆነ ከተነገረ በኋላ ቼልሲዎች አማራጭ አድርገው ይዘውታል። ነገር ግን በቅድሚያነት ወይም ደግሞ ቅድሚያ የሚሰጡት ዝውውር ተብሎ የሚታሰበው የጄሚ ባይኖ ጌቴንስ ዝውውርን እንደሆነ ነው እየተገለጸ የሚገኘው በቼልሲ ቤት። በዛ ቦታ ላይ የሚጫወቱ ተጫዋቾቻቸው እንግዲህ በርከት ያሉ ተጫዋቾቻቸው ከነሱ የሚፈልጉት አይነት ፐርፎርማንስን ቸልሲዎች እያገኙ አይደለም። ማካይሎ ሙድሪክ በቅጣት ምክንያት በዚህ ስብስብ ውስጥ የለም። ከአበረታች ንጥረ ነገሮች ጋር በተያያዘ እገዳዎች ይጠብቁታል ተብሏል። ከዛ በተጨማሪ ፔድሮ ኔቶ የሚጠበቀውን አይነት ፐርፎርማንስ እያሳየ አይደለም። በአንዳንድ ጨዋታዎች ላይ በጣም ጥሩ ፐርፎርማንሶችን ያሳያል፣ በአንዳንድ ጨዋታዎች ላይ ደግሞ ያልተጠበቀ ፐርፎርማንስን ያሳያል እና ወጣ ገባ የሚል አይነት አቋም ነው ያለው ፖርቱጋላዊው ተጫዋች ፔድሮ ኔቶ። ሌላኛው በዛ ቦታ ላይ ሲጠቀሙት የነበረው ተጫዋች ደግሞ ጄደን ሳንቾ ነው። ከደሞዝ ጉዳይ ጋር እንግዲህ ባለመስማማታቸው ምክንያት ከዚህ ተጫዋች ጋር መለየታቸውና ወደ ቀድሞ ክለብ ወደ ማንቸስተር ዩናይትድ መመለሳቸው የሚታወስ ጉዳይ ነው እና አሁን በዚህ ቦታ ላይ ተጫዋቾችን ማስፈረም በትልቁ የሚመለከቱት ጉዳይ ይሆናል ተብሎ ይታሰባል። ስለዚህ ነው እንግዲህ አሁን ላይ ጄሚ ባይኖ ጌቴንስን ከቦሩሲያ ዶርትመንድ ለማስፈረም ሙከራዎችን እያደረጉ የሚገኙት። እንግዲህ እነን ተጫዋች ለማስፈረም 3 ያክል የዝውውር ጥያቄዎችን በቀጥታ ለቦሩሲያ ዶርትመንድ እንዳቀረቡ የሚያሳዩ መረጃዎች እየወጡ ይገኛሉ። የመጀመሪያው ጥያቄ 35 ሚሊዮን ፓውንድን ያካተተ የዝውውር ክፍያን ያካተተ ጥያቄ ነው። ቼልሲዎች ለጀርመኑ ክለብ ቦሩሲያ ዶርትመንዶች ያቀረቡት፣ ነገር ግን ቦሩሲያ ዶርትመንዶች ይህንን ጥያቄ ውድቅ ለማድረግ ሰዓታቶች ያልፈጀባቸውም ወዲያው ነበር ቦሩሲያ ዶርትመንድ የቼልሲን የመጀመሪያ የ35 ሚሊዮን ዩሮ ጥያቄ ውድቅ ያደረጉት። በመቀጠል እንግዲህ ለቦሩሲያ ዶርትመንድ ያቀረቡት ዋጋ ደግሞ 50 ሚሊዮን ዩሮ እንደሆነ ይገመታል። ትላንትና አካባቢ ነው ይሄ ጥያቄ እንደቀረበ የሚነገረው። ቼልሲዎች ለጄሚ ባይኖ ጌቴንስ ዝውውር ለቦሩሲያ ዶርትመንድ እንግዲህ 50 ሚሊዮን ዩሮዎችን ያቀረቡ፣ ነገር ግን አሁንም በቦሩሲያ ዶርትመንድ ይሄ ዋጋም ተቀባይነት እንደሌለውና ውድቅ እንደተደረገ ሰምተናል። ለሶስተኛ ጊዜ እንግዲህ ጥያቄዎችን ያቀርባሉ ተብሎ ነው የሚጠበቀው። ቦሩሲያ ዶርትመንድ ከዚህ ተጫዋች ከእንግሊዛዊው ታዳጊ ቢያንስ 65 ሚሊዮን ዩሮ አካባቢ ከዚህ ተጫዋች እንደሚፈልጉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ቼልሲ አሁን ላይ ከዚህ ተጫዋች ጋር ነው ስሙ በስፋት እየተነሳ የሚገኘው። ሌሎች ተጫዋቾችንም ለማስፈረም ግን ሙከራዎችን እያደረጉ ነው። በተለይ በአጥቂ ቦታ ላይ ከሊቨርፑል ጋር በሁጎ ኤኪቲኬ ዝውውር፣ በአይንትራክ ፍራንክፈርቱ ፈረንሳዊ አጥቂ ዝውውር ላይ እንግዲህ በንቃት እየተሳተፉ ይገኛሉ ወይም እየተፎካከሩ ይገኛሉ። ሊያም ዴላፕን ቢያመጡም አሁንም ግን በአጥቂ ቦታ ላይ ግን ሌሎች ተጫዋቾችን አምጥተው ማፎካከር እንደሚፈልጉ የሚያሳዩ መረጃዎች ይወጣሉ። ሌሎች ቦታዎችንም ራሳቸውን ለማጠናከር ሙከራዎችን እያደረጉ ነው። የተከላካይ መስመር ተጫዋችም እንዲሁ ለማስፈረም በትልቁ ይንቀሳቀሳሉ። ከግብ ጠባቂ ጋር በተያዘ ከኤሲ ሚላኑ ማይክ ሜኞ ጋርም ስማቸው ሲነሳ ነበር። ነገር ግን ትላንትና ይሄ ዝውውር ከዚህ ዝውውር ራሳቸውን ማግለላቸውን ቼልሲ ይፋ አድርገዋል። ኤሲ ሚላን የሚጠይቀው ጥያቄ ወይም የሚጠይቀው የገንዘብ አቅርቦት በጣም ትልቅ ከመሆኑ ጋር በተያዘ ቼልሲ ከማይክ ሜኞ የዝውውር ዋጋ ወይም ደግሞ ከዝውውሩ ራሳቸውን ማግለላቸውን ነው ትላንትና እየሰማ ነው። ከማንቸስተር ዩናይትድ ጋር ደግሞ የተያዙ ጉዳዮችን ነው አሁን የምንነግራችሁ ውድ ቤተሰቦቻችን። ከዩናይትድ ጋርም በተያዘ በርከት ያሉ የዝውውር ጉዳዮች መነሳታቸውን ይቀጥላሉ። ትልልቅ ተጫዋቾችን ለማስፈረም ሙከራዎችን እያደረጉ ነው ማንቸስተር ዩናይትድ። በተለይ ዘንድሮ ያስመዘገቡትን የውጤት ቀውስን ተከትሎ በሚቀጥለው የውድድር ዓመት ይሄ ነገር በደንብ መቀረፍ እንደሚጠበቅበት ደጋፊዎቹ ጭምር ሀሳቦቻቸውን እየሰጡ ከመገኘቱ ጋር በተያያዘ በቀጣይ የውድድር ዓመት ትልልቅ እንግዲህ ተጫዋቾችን አምጥተው ሩበን አሞሪም ለራሳቸው የጨዋታ ሲስተም ለሚሆንም ለ3-4-3 የጨዋታ ሲስተም የሚሆን ተጫዋቾችን በደንብ በገበያው ላይ እየተመለከቱ እንዳለ እየተመለከትን እንገኛለን። የፈጸሟቸው ዝውውሮች አሉ። የማቲያስ ኩኛህን ዝውውር ቀደም ብሎ አጠናቋል። ብሪያን ኢምቤሞንም ለማስፈረም በትልቁ እየተንቀሳቀሱ ነው። ዛሬ ግን የምንመለከተው የቪክተር ዮከርሽ ጉዳይ ከማንቸስተር ዩናይትድ ጋር የመሳካት እድሉ ምን ያክል ነው የሚለውን ጉዳይ ነው ለመመልከት የምንሞክረው። ትልልቅ እንግዲህ ሚዲያዎች የሚባሉት እነ ፋብሪዚዮ ሮማኖ፣ ከዛ በተጨማሪ እነ ቤን ጃኮብስ፣ የተለያዩ እነ ዳቪድ ኦርነስቲን ጭምር፣ ከዛ በተጨማሪ ከግለሰቦች ውጪ ደግሞ ትልልቅ የሚባሉ ሚዲያዎችም እነ ስካይ ስፖርት ጭምር ከዚህ ተጫዋች ዝውውር ጋር በተያያዘ የተለያዩ መረጃዎችን እያወጡ ነው የሚገኘው። ፋብሪዚዮ ሮማኖ በበርካቶች ታማኝነት ያለው የመረጃ ምንጭ ነው እና እሱ እንደገለጸው ከሆነ ማንቸስተር ዩናይትድ ምናልባት የአውሮፓ ቻምፒየንስ ሊግ ተቀላቅሎ ቢሆን ኖሮ ቶፕ 4 አጠናቆ የአውሮፓ ቻምፒየንስ ሊግ ገብቶ ቢሆን ኖሮ አሊያ ደግሞ ያገኘውን መልካሙን አጋጣሚ የዩሮፓ ሊጉን አሸንፎ ወደ
እንግዲህ አውሮፓ ቻምፒየንስ ሊግ ገብቶ ቢሆን ኖሮ ይሄኔ እንግዲህ ቪክተር ዮከርሽን የማስፈረም እድላቸው በጣም ከፍተኛ ወይም ወደ 90% አካባቢ ይሆን ነበር። ይህንን ተጫዋች የማስፈረም እድላቸው በጣም ትልቅ ይሆን ነበር የሚል አይነት ሀሳብን ፋብሪዚዮ ሮማኖ እየገለጸ ይገኛል። እና ማንቸስተር ዩናይትድ ምናልባት አውሮፓ ቻምፒየንስ ሊግን ተቀላቅሎ ቢሆን ኖሮ ይህን ተጫዋች የማስፈረም እድላቸው በጣም ትልቅ ተብሎ የሚነሳ ጉዳይ ነው። ነገር ግን ደግሞ ያ ነገር አልተሳካም። ወደ አውሮፓ ቻምፒየንስ ሊግ ማለፍ አልቻለም እና ማንቸስተር ዩናይትድ አሁን ላይ ቪክተር ዮከርሽን የማስፈረም ምንም አይነት እድል የለውም ወይ ብላችሁ የምትጠይቁ ከሆነ በፍጹም ነው ሊሆን የሚችለው መልሱ። ምክንያቱም አሁንም የማስፈረም እድሎች እንዳሉት የሚያሳዩ መረጃዎች ናቸው እየወጡ የሚገኙ። ተጫዋቹም ከቀድሞ አሰልጣኝ ሩበን አሞሪም ጋርም በድጋሚ የመገናኘት ፍላጎቶች እንዳሉት የሚያሳዩ መረጃዎች እየወጡ ይገኛሉ። ይሄ ተጫዋች በዚህ ውድድር ዓመት እንግዲህ በርከት ያሉ ጎሎችን አስቆጥሯል። በፕሪሚየር ሊጉ በፖርቱጋል ፕሪሚየር ሊጋ ማለት ነው በ33 ጨዋታዎች 39 ያክል ግቦችን ማስቆጠር የቻለበት የውድድር ዓመትን የተመለከተ ነው። እንግዲህ በአጠቃላይ ውድድሮች ደግሞ ከ50 በላይ ጎሎችን አስቆጥሯል። ይሄ እንግዲህ በአንድ ዓመት ነው። ባለፈውም የውድድር ዓመት በተመሳሳይ መልኩ በርከት ያሉ ግቦችን አስቆጥሮ የነበረበት የውድድር ዓመትን የተመለከትነው በ99 ጨዋታዎች በሁለት ዓመት ውስጥ 96 ያክል ግቦችን አስቆጥሯል እና በጣም ጥሩ ፐርፎርማንስ ላይ የሚገኝ ተጫዋች እንደሆነ ይነገራል። ጥያቄው በፖርቱጋል ፕሪሚየር ሊግ የሰራውን ነገር በእንግሊዝ ፕሪሚየር ሊግ ይደግመዋል ወይ የሚለው ጥያቄ ብቻ ነው። አሁን ላይ እንግዲህ የተጫዋች ወደ ማንቸስተር ዩናይትድ የመቀላቀል እድሎች እንዳሉት ይነገራል። አርሰናል የዚህ ተጫዋች ፈላጊ ነበር። ነገር ግን አሁን ላይ ሙሉ ለሙሉ ትኩረታቸውን ቤንጃሚን ሼስኮ ላይ ማድረጋቸውን ተከትሎ ከዚህ ተጫዋች ዝውውር ራሳቸውን ወደ ማግለሉ እየተቃረቡ እንደሆነ የሚያሳዩ መረጃዎች ይወጣሉ። ዩቬንቱስ፣ የሳዑዲ አረቢያ ክለቦች እንዲሁም ማንቸስተር ዩናይትድ በዚህ ተጫዋች ዝውውር ላይ ትልቅ ፉክክሮችን ያደርጋሉ ተብሎ ይጠበቃል። ነገር ግን ይህንን ያክል ጎሎችን ያስቆጠረ ተጫዋች በዘንድሮው የውድድር ዓመት በአውሮፓ እሱን እንግዲህ ይህንን ተጫዋች የሚያክል ግቦችን ያስቆጠረ ተጫዋች የለም። ነገር ግን በርከት ያሉ ትልልቅ ክለቦች እነ ሊቨርፑል እንግዲህ ሌሎችም ትልልቅ ክለቦች እዚህ ተጫዋች ላይ ፍላጎቶችን አለማሳየታቸው በርካቶችን እንዲጠራጠሩት አድርጓል። ይህንን ተጫዋች በፕሪሚየር ሊጋ ብቻ ያሳየው ፐርፎርማንስ ሊሆን ይችላል ወይ በርካቶች እየጠበቁ የሚገኙ ጥያቄ ነው። ነገር ግን በሌሎች ውድድሮችም በተለይ በሀገራት ውድድሮችም ጭምር በከፍተኛ ግብ አስቆጣሪነት አጠናቋል። ለምሳሌ በቅርቡ ሰሞኑ የተጠናቀቀው የዩኤፋ ኔሽንስ ሊግ ላይ ከፍተኛ ግብ አስቆጣሪ ሆኖ ያጠናቀቀው ይሄው የስዊድኑ አጥቂ ቪክተር ዮከርሽ ነው እና በቀጣይ መዳረሻው ቲያትር ኦፍ ድሪምስ ሊሆን እንደሚችል በርካቶች ግምቶቻቸውን እየሰጡት የሚገኝ ተጫዋች ሆኗል። ወደ ቤተሰቦቻችን አሁን ደግሞ የዶክመንታሪ ፕሮግራማችንን ነው ወደ እናንተ የምናደርሰው። ዛሬ የአንድ እንግዲህ አሰልጣኝን የህይወት ታሪክ እንቃኛለን። ይህ አሰልጣኝ በአወዛጋቢነቱ ይታወቃል። ራሱን ደ ስፔሻል ዋን በማለትም ሲጠራ የምናውቀው ነው። ሮማውያን እንግዲህ ለዚህ ሰው ለፍቅራቸው መግለጫ እንዲሆን ማጎ በሚል ቅጽል ስም እንደሚጠሩት ይነገራል። ጆዜ ማሪያ ዶስ ሳንቶስ ሞሪኒዮ ፌሊክስ ይባላል ይህ ሰው። ስለዚህ ሰው አንዳንድ እንግዲህ የማታውቋቸውንና የምታውቋቸውን መረጃዎች ቢሆኑ እንግዲህ በዶክመንተሪ ፕሮግራም መልክ ልናቀርብላችሁ ወደናል። ፕሮግራሙን ተከታትለን በድጋሚ እንገናኛለን። ይህንን ቻናል ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። ከፕሮግራሙ በኋላ ተመልሰን እንመጣለን። አብራችሁ ይቆዩ። ሮማውያን ለፍቅራቸው አስተማማኝነት የሚገልጹበት ተቀጽላ ስም ማጎ ሲሉ ይጠራቸዋል። ከአወዛጋቢነታቸው ጋር በየሄዱበት ድል ማድረግንም ያውቁበታል። እንዲሁም በእሳቸው ደረጃ በሄደበት ሁሉ ድል ያደረገ፣ ድሎቹ ድል ብቻ ሳይሆኑ ለክለቡም ታሪክ የሆኑ ደግሞም በደጋፊዎቹ መቼም እንዳይረሱ አድርጎ ማተም የሆነለት ማንም የለም ይባልላቸዋል። ማንም ሳይጠብቃቸው ፖርቶን አውሮፓ ላይ በተከታታይ ማንገስ ችለዋል። ለግማሽ ክፍለ ዘመንም ዋንጫ የራቀውን ቼልሲን ከሚገራርሙ ሪከርዶች ጋርም ከሊጉ ዋንጫ ጋር አስታርቀዋል። ማንም በጣሊያን ምድር ያልሰራውን ከኢንተር ሚላን ጋር የሰሩ ናቸው። ራሳቸውንም ደ ስፔሻል ዋን ሲሉ ይጠራሉ። ውድ ቤተሰቦቻችን ስለማን እያወራው እንደሆነ ትረዳላችሁ። አዎ ስለዛ አወዛጋቢው ምርጡ አሰልጣኝ ጆዜ ማሪያ ዶስ ሳንቶስ ሞሪኒዮ ፌሊክስ ነው። በባርሴሎና በአስተርጓሚነት ከጀመረው የአሰልጣኝ ስራው ጀምሮ በከፍታ ላይ ከፍታን እየደራረበ ስላደገው የአውሮፓ ሶስቱም አህጉራዊ ውድድሮችም በማሸነፍ የብቸኝነት ታሪካቸውና ክብራቸውንም ያላበሳቸውን የአሰልጣኝነት መንገድ ከውልደታቸው ጀምሮ የነበረውን ሂደት ምን መሳይ እንደነበር አብረን እንቃኛለን። አብራችሁን ቆዩ። ጆዜ ማሪያ ዶስ ሳንቶስ ሞሪኒዮ ፌሊክስ በ1963 በሴባስቶፖል ፖርቱጋል ተወለደ። እግር ኳስ በደም ውስጥ ነበርና አባቱ ፌሊክስ ሞሪኒዮ ለቪቶሪያ ዴ ሴቶፖል እናም በቤሌኔስስ የተጫወተ ግብ ጠባቂ ነበር።
አልፎ ተርፎም የሞሪኒሆ ወላጅ አባት አንድ ኢንተርናሽናል ዋንጫንም አግኝተዋል። ይህንንም ዦዜ ሞሪኒዮ በልጅነታቸው መመልከታቸውን ይናገራሉ። ታዳጊው ዦዜ ሞሪኒዮ አባቱ ዋንጫውን ሲያሸንፍ ቢመለከትም በወቅቱ ተጫዋች ከመሆን ምንም አይነት ምልክት አሳይቶ አያውቅም ነበር። ሞሪኒዮ በከፍተኛ ደረጃ ለመወዳደር የሚያስችል አቅምም አልነበረውም። ነገር ግን አእምሮ ጠንካራ ነበር። ስሜቱም አስገራሚና ስለ ጨዋታ ያለው ግንዛቤም ጥልቅ እንደሆነ በርካቶች ያነሳሉ። ዦዜ ሞሪኒዮ በወጣትነቱ በፖርቱጋል የታችኛው ሊጎች ውስጥም አስደናቂ የተጫዋችነት ጊዜን ካሳለፈ በኋላ በንግድ ስራ ትምህርት ቤት ተመዘገበ። በኋላም በስፖርት ሳይንስ ዲግሪን አግኝቷል። የወጣቶች ቡድን አሰልጣኝ መሆንም ሲችል ከዚያም በስካውትነትም በፖርቱጋል ሰርቷል። ሆኖም ግን ይህ ለሞሪኒዮ በቂ አልነበረም። ዦዜ በወቅቱ ወደ እግር ኳስ ታክቲሽያንነት ልቡ ለመቅረብም ፍላጎቱ ነበረው። እንደ ጎርጎሮሲያኑ የዘመን አቆጣጠር በ1992 የተከበረው እንግሊዛዊው አሰልጣኝ ሰር ቦቢ ሮብሰን በስፖርቲንግ ሊዝበን አስተርጓሚ በሆነበት ወቅትም አንድ ወሳኝ ወቅት ላይ መጣ። በጨዋነት ባህሪው በታክቲክ አዋቂነቱ የሚታወቀው ሮብሰን የሞሪኒሆን የማሰብ ችሎታ ተገንዝቦ በፍጥነት ወደ ረዳት አሰልጣኝነትም ከፍ አደረገው። ይህም የሮብሰን ሹመት የፍሬያማ ግንኙነቱ መጀመሪያ እንደሆነ በርካቶች ይገልጹለታል። ሮብሰንና ሞሪኒሆ አንድ ላይ ሆነው ወደ ፖርቶ ከዚያም ወደ ባርሴሎና ተዘዋወሩ። በባርሴሎና ውስጥ ሞሪኒሆ ከሌላኛው አሰልጣኝ ሉዊ ቫን ሃል ጋርም ተምረዋል። ምንም እንኳን ግንኙነታቸው ብዙም ጊዜ የሚሻከር ቢሆንም ሉዊ ቫን ሃል የሞሪኒሆን አቅም አይቶ ነበርና ፍላጎቱና በራስ መተማመንን መንፈሱንም እንዲሁ ይረዳለት ነበር። በ1990ዎቹ መገባደጃ ላይ ሞሪኒሆ ራሱን ለማሳየት ዝግጁ መሆኑን ለባርሴሎና ሰዎች ያሳወቀ ሲሆን በ2000 የቤኔፊካን ስራ ለማግኘትም ወደ ፖርቱጋል ተመለሰ። ነገር ግን በቤኔፊካ የነበረው የቆይታ ጊዜ አጭር ነበር። ከክለቡ ፕሬዝዳንት ጋር በተፈጠረው አለመግባባትም ለጥቂት ወራት ብቻ በቤኔፊካ ቆይቷል። ዘ ስፔሻል ዋን ከፖርቶ እስከ ቸልሲ አይረሴውን ጊዜ ያሳለፈበትም ከ2002 እስከ 2007 እንደሆነ ይነገራል። በ2002 ዦዜ ሞሪኒዮ የፖርቶ አሰልጣኝ ሆኖ ተሾመ። ሞሪኒዮ በእውነት ራሱን ከዓለም ያሳወቀበት ወቅት እንደነበረም በርካታ ጓደኞቹ ይናገራሉ። ፖርቶ በታክቲካዊ ዲሲፕሊን ለውጦት በመጀመሪያው የውድድር ዘመን የፖርቶ ቆይታው ዦዜ ሞሪኒዮ የፖርቱጋል ሊግ ዋንጫን አሸንፈዋል። ነገር ግን የሞሪኒዮ ስም በዓለም ላይ እንዲታወቅ ያደረገው ትልቁ ወቅት የ2003-2004 የውድድር ዓመት ነበር። ሞሪኒዮ በዚህ ዓመት በቻምፒየንስ ሊግ ማንቸስተር ዩናይትድን፣ ሊዮንን፣ ዲፖርቲቮ ላ ካሩኛን እና ሞናኮን በማሸነፍም ትልቁን የአውሮፓ ቻምፒየንስ ሊግ ዋንጫን አሸነፈ። ጆዜ በኦልትራፎርድ ማንቸስተር ዩናይትድን ካሸነፈ በኋላ ያሳየው የደስታ አገላለጽም በማንቸስተር ዩናይትድ ደጋፊዎች የማትረሳ ናት። የጆዜ የፖርቶ ቤት በቶሎ ስኬታማ መሆን በዚያን ወቅት ቸልሲን ለገዙት አዲሱ የቸልሲ ባለጸጋ ባለቤትም ሮማን አብርሃሞቪች ሞሪኒሆ በቸልሲ የሚፈለገውን ስኬት የሚያመጣው ሰው እንደሆነ እንዲያምኑና በቶሎ ወደ ስታንፈርድ ብሪጅ እንዲመጣም ፈልገው የነበረ ሲሆን በ2004 ጆዜ ሞሪኒዮ ወደ ስታንፈርድ ብሪጅ ደረሱ። ወዲያውኑ ራሱን እኔ ዘ ስፔሻል ዋን ነኝ በማለትም አወጀ። የሞሪኒሆ በቸልሲ ቤት ተጽዕኖ ወዲያውኑ ነበር የጀመረው። እንደ ዲዲዬ ድሮግባ፣ ፒተር ቼክ፣ ሪካርዶ ካልቫልሆ፣ አሪያን ሮበን ያሉ ተጫዋቾችን በማምጣት የቸልሲ ቡድን በአዲስ መልክ መገንባት የጀመረ ሲሆን ቸልሲ በፕሪሚየር ሊጉ ለዓመታት ያጣውን ክብሩን በጆዜ ሞሪኒዮ እንዲመልሱ ማድረግ ችሏል። ሞሪኒዮ በመጀመሪያው የውድድር ዘመን የፕሪሚየር ሊጉን ዋንጫ በሪከርድ ቁጥር ሲያሸንፉ ለ50 ዓመታት የቆየው የዋንጫ ድርቅን በቸልሲ ማስቆም ችለዋል። ሞሪኒዮ በሚቀጥለው ዓመት በድጋሚ የሊጉን ክብር መድገም ችለዋል። በወቅቱ የሞሪኒሆ ቸልሲ አስፈሪ ቡድን ነበር። ታክቲካል ተለዋዋጭነቱ፣ ተጫዋቾችን የማነሳሳት ብቃቱና በሚዲያ ላይ ያለው ደግሞ ብልሃተኛ አሰራር ቡድኑን አስፈሪ ተፎካካሪ እንዲሆን አድርጎታል። ይሁን እንጂ በሞሪኒዮና በቸልሲ አለቆች መካከል ከትንሽ ጊዜ ቆይታ በኋላ አንዳንድ ንትርኮች መነሳት ጀመሩ። ከአብርሃሞቪች ጋር የነበረው ግንኙነትም እየሻከረ መጣ። ባለቤቱ የበለጠ የማጥቃት እግር ኳስን መጫወት የሚፈልግና በቡድን ምርጫ ውስጥም የበለጠ ቀጥተኛ ተሳታፊ መሆን ይፈልግ ነበር። ከ2007 እስከ 2008 የውድድር ዘመንም አዝጋሚ አጀማመር በኋላ ጆዜ ሞሪኒዮ በጋራ ስምምነት ቸልሲን ለቀው ሄዱ። ሞሪኒዮ ለረጅም ጊዜ ስራ አጥ ሆነው አልቆዩም። በ2008 ሌላ የሊግ ዋንጫን ለማሸነፍ ጓግተው ወደ ኢንተር ሚላን ተቀላቀሉ። ሞሪኒዮ የእንግሊዝ ቆይታውን በሚገልጽ ተመሳሳይ በራስ መተማመንና ጥንካሬ ጣሊያን ደረሰ።
በታክቲክ ውስብስብነቱና በመከላከል ችሎታው የሚታወቀው የጣሊያን እግር ኳስ በፍጥነት ተላመዱት። እንደ ዌስሊ ሽናይደር፣ ዲየጎ ሚሊቶና ቲያጎ ሞታ ያሉ ተጫዋቾችንም አምጥቶ ጠንካራና ፈጣን ያለው ቡድንን ገነባ። ሞሪኒዮ በመጀመሪያው የውድድር ዘመን የሴሪኤ ዋንጫን አሸንፏል። ነገር ግን በኢንተር ውስጥ ያለው ተወዳጅነትን ያጠናከረው የ2009-2010 የውድድር ዘመን ላይ ነው። በአስደናቂ የግማሽ ፍጻሜ ጨዋታ ባርሴሎናን በማሸነፍ የማይረሳ የአውሮፓ ቻምፒየንስ ሊግን ዓመት አሳልፈዋል። ሞሪኒዮ በዛን ዓመት በካምፕኑ በሁለተኛው ጨዋታ ያሳየው ታክቲካል ብቃት የማይረሳ ነበር ይሉታል በርካቶች። በካምፕኑ በ10 ተጫዋቾች የተከላከለበትና ውጤት ይዞ የወጣበት ሁኔታም ለእግር ኳስ ትልቅ ምሳሌ ነበር። በዚህ ዓመት ኢንተር ሚላን በፍጻሜው ባየር ሚኒክን በማሸነፍም ታሪካዊውን የሶስትዮሽ ዋንጫን፣ ሴሪኤን፣ ኮፓ ኢታሊያን እና ቻምፒየንስ ሊግን አንድ ላይ አሸነፉ። ከቻምፒየንስ ሊግ ድል በኋላ አይናቸው እንባ እየተናነቃቸው ጆዜ ሞሪኒዮ ቀጣዩ ምዕራፍን በሌላ ቡድን ሊጀምሩ መሆኑን ለኢንተር ሚላን ተጫዋቾች ሹክ አሉ። የፍጻሜው ጨዋታ በሳንቲያጎ ቤርናቢው ከባየር ሚኒክ ጋር ያደረጉት ኢንተሮች ሞሪኒዮን ለባለሜዳው ቡድን ሪያል ማድሪድም አሳልፈው ሰጡ። የጋላክቲኮ ዘመን በሪያል ማድሪድ 2010ም እንዲሁ ተጀመረ። በዓለም ላይ ትልቁ ክለብ ሪያል ማድሪድ ነው ይላሉ ጆዜ ሞሪኒዮ። የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬስ የባርሴሎናውን የስፔን እግር ኳስ የበላይነትን የሚያበቃበት ሞሪኒዮ እንደሆነ አድርገውም ይመለከቱት ነበር። ሞሪኒዮ የባርሴሎና የቲኪ ታካ የወቅቱ መሐንዲስ በሆነው ፔፕ ጓርዲዮላ ላይ ራሱን ለመፈተሽም ጓግቶ ፈተናውን ተቀበለ። ሞሪኒዮ እንደታሰበው ሳይሆን በሪያል ማድሪድ ያሳለፈው ጊዜ አስቸጋሪ ነበር። እንደ አንሄል ዲማሪያ፣ ሜሱት ኦዚል፣ ሳሚ ከዲራ ያሉ ተጫዋቾችን በማምጣትም በቡድን ውስጥ ጥራትን ጨምሯል። በ2012 የባርሴሎና ተከታታይ የሊግ ዋንጫዎችን ሲያቋርጥም ላሊጋውን በ100 ነጥብ በማሸነፍ ሪከርድን ሰብሯል። በ2011 ደግሞ የኮፓ ዴል ሬን ዋንጫም እንዲሁ አሸንፏል። ሆኖም ግን በሪያል ማድሪድ ያሳለፈው ቆይታ ከባርሴሎና ጋር ከፍተኛ ፉክክር ውስጥ ከመግባቱ በተጨማሪ በመልበሻ ክፍል ውስጥም ስር የሰደደ ችግርም አጋጥሞት ነበር። ሞሪኒዮ ከአንዳንድ አንጋፋ ተጫዋቾች በተለይም ከአይከር ካሲያስ እና ከሰርጂዮ ራሞስ ጋር የነበረው ግንኙነት መጥፎ ደረጃ ላይ ደርሶ ነበርና ከመጠን በላይ የመከላከል እግር ኳስን በመጫወትና አላስፈላጊ ውዝግቦችን በማንሳትም ሞሪኒዮ በተደጋጋሚ ተተችቷል። ከባርሴሎና ጋርም የተደረጉት የኤል ክላሲኮ ጨዋታዎችም ሞሪኒዮ ላይ ብዙ ችግሮችን አስነስተውበትም ነበር። በመጨረሻም ሞሪኒዮ ማድሪዶች የናፈቁትን ላሊጋን ቢያሸንፍም በሪያል ማድሪድ እጅጉን የተናፈቀውን የቻምፒየንስ ሊግ ዋንጫን ግን ማንሳት አልቻለም። ሞሪኒዮ ከ2012-2013 አሳዛኝ የውድድር ዘመን በኋላ በጋራ ስምምነት ክለቡን ለቀው ተሰናበቱ። እንደ ጎርጎሮሳውያኑ የዘመን አቆጣጠር 2013 ሞሪኒዮ ወደ ቸልሲ ተመለሱ። ሞሪኒዮ ከዚህ ቀደም ስታንፈርድ ብሪጅ ሲደርሱ ለራሱ ስም የሰጠ ሲሆን በድጋሚ ወደ ቸልሲ ሲመለስም ራሱን ደ ሃፒ ዋን ብሎ አውጇል። ሞሪኒዮ ወደ ቸልሲ ከተመለሰ በኋላ በዝውውር ገበያው ብዙ ወጪ በማድረግ እንደ ኤዲን ሃዛርድ፣ ዊሊያን እና ዲየጎ ኮስታን ያሉ ተጫዋቾችን አመጣ። በታክቲካል ዲሲፕሊን የተገነባና የማጥቃት ባህሪ ያለውን ቡድን በመስራትም በድጋሚ ሌላ አስፈሪ የቸልሲ ቡድንን ገንብቷል። በሁለተኛው የውድድር ዘመንም 2014-2015 የፕሪሚየር ሊግ ዋንጫንና የሊግ ዋንጫን አሸንፏል። በድጋሚ የእንግሊዝ እግር ኳስን የተቆጣጠረው ሞሪኒዮ በወቅቱ የድሮ ሞሪኒዮ ተመልሶ መጣ እንዲባልም አድርጎ ነበር። ይሁን እንጂ በቀጣዩ የውድድር ዘመን 2015-2016 ቸልሲ በአስከፊ ሁኔታ አመታቱን ጀመረው። የመልበሻ ክፍሉ አለመረጋጋት ወሬም ወጣ። ሞሪኒዮ አንዳንድ ተጫዋቾቹን በይፋም ተቸ። በወቅቱ ከክለቡ የሕክምና ባለሙያዎች ጋር ያለው ግንኙነትም ጥሩ አልነበረም። ጆዜ ሞሪኒዮ በመጨረሻም በታህሳስ 2015 ከቸልሲ የተሰናበተ ሲሆን ቸልሲም በዚህ ዓመት ችግር ውስጥ መግባቱን እናስታውሳለን። በ2016 ሞሪኒዮ ትልቁን ፈተናውን ማንቸስተር ዩናይትድን ማሰልጠን የጀመረበት ወቅት ነው። ሰር አሌክሳንደር ቻፕማን ፈርጉሰን ጡረታ መውጣታቸውን ተከትሎ ቡድኑ ከነበረበት ውድቀት ለማንሳትና ክለቡን ወደ ቀድሞ ክብሩ የመመለስ ኃላፊነትም ጫንቃው ላይ ተሸክሟል። በዝውውር ገበያው ብዙ ወጪዎችን በማድረግም እንደ ፖል ላቤሌ ፖግባ፣ ዝላታን ኢብራሂሞቪች፣ ሮሜሎ ሉካኩ ያሉ ተጫዋቾችን አምጥቷል። በመጀመሪያው የውድድር ዘመን የሊግ ካፕንና የዩሮፓ ሊግ ዋንጫን በማንሳትም የቻምፒየንስ ሊግ ቦታን ማግኘት ችሏል።
በሁለተኛው የውድድር ዘመን ዩናይትድ ከፈርጉሰን መልቀቅ በኋላ ከፍተኛውን ደረጃ ይዘው በፕሪሚየር ሊጉ ሁለተኛ ደረጃን ይዘው አጠናቀቁ። ሆኖም ግን የፔፕ ጓርዲዮላ ቡድን ሊጉን የበላይ ሆኖ ባጠናቀቀበት ዓመት የዦዜው ዩናይትድ ከማንቸስተር ሲቲ በብዙ ርቀት ላይ ነበር። ሞሪኒዮ በማንቸስተር ዩናይትድ የነበራቸው ቆይታ ወጥነት የጎደለውና የማያቋርጥ የውጥረት ስሜት የታየበት ነበር። በተለይ ከፖል ፖግባ ጋር ያለው ግንኙነት የሻከረ ሲሆን የሞሪኒዮ ስልቶችና የመከላከል አቅማቸውም ደካማ ነው ተብሎ ሲተችም ነበር። በ2018-2019 የውድድር ዘመን መጥፎ ጅምርን አደረገ። ከዛም በታህሳስ 2018 ከስራው ተባሯል። በኖቬምበር 2019 ሞሪኒሆ ማውሪዚዮ ፖቼቲኖን በመተካት የቶትናም ሆትስፐርስ አሰልጣኝ ሆኖ በይፋ ተሾሙ። ሹመቱ ደስታና ጥርጣሬን የቀላቀለ ነበር። አንዳንዶች በመጨረሻ ቶትናም ዋንጫን የሚያመጣውበት ሰው አገኘ ሲሉ፣ ሌሎች ደግሞ የጨዋታ ባህሉን በሊጉ እንዳበቃለትና በቶትናምም እንደማይሳካለት ሲናገሩ ሰማን። ሞሪኒሆ ብዙ ባለተሰጥኦ የሆኑ ተጫዋቾች ያሉበትን ቡድን ከፖቼቲኖ ወርሷል። ነገር ግን የመከላከል ጥንካሬ የጎደለው ቡድን ነበር። በ2021 ቶትናም ወደ ካራባው ካፕ ዋንጫ ፍጻሜን ቢያደርሱትም ጨዋታው ሊደረግ ጥቂት ቀናት ሲቀሩት ሞሪኒሆ ከስልጣናቸው ተሰናብተዋል። በቶትናም ያሳለፈው ቆይታም ብዙ ያልተሳካለት ሲሆን የክለቡ ደጋፊዎችም የናፈቁትን ዋንጫ ማቅረብም አልቻለም። በ2021 ሞሪኒሆ አዲስ ፈተና ገጥሞታል። በሴሪኤ ሮማን ተቀላቀለ። የሞሪኒሆ ፊርማ እንደ መልሶ ግንባታ ፕሮጀክትም ታይቷል። ምክንያቱም ሮማ ለብዙ ዓመታት ትልቅ ዋንጫን አላሸነፈችም። በመጀመሪያው የውድድር ዘመንም ሮማዎች ከ60 ዓመታት በላይ የጠበቁትን የመጀመሪያ ትልቅ የአውሮፓ ውድድር ዋንጫን ማሸነፍም ችሏል። በዚያም ዋንጫ ክለቡንና ደጋፊዎቹን አስደስቷል። ይህንንም ያደረገው በእጁ ስላለው የቡድኑ ጥራት በግልጽ እያማረረ ነው። ሞሪኒሆ በሮማ ሕይወት የተደሰተ ይመስል ነበር። በደጋፊዎቹ እጅጉን የሚወደድ ነበር። ነገር ግን ውጤቶቹ ወጥነት የሌላቸው ሆኖ ቆይተዋል። በሁለተኛው የውድድር ዓመትም የዩሮፓ ሊግን ፍጻሜ የደረሰ ቢሆንም ሮማ በሲቪያ በፍጹም ቅጣት ምት ተሸንፏል። ሮማዎች ያንን ምሽት በእጅጉ አምርረውም ሲጠሉት ተመልክተናል። ሞሪኒሆ በመጨረሻም በጥር 2024 ላይ ከሮማም እንዲሁ ተሰናብቷል። ሞሪኒሆ ባለቤታቸው ማቲልዴ ታሚፋሪያን ትባላለች። በፖርቱጋል የተወለደች ሲሆን ፖርቱጋል ውስጥ ሁለቱም ታዳጊ በነበሩበት ጊዜ የተገናኙ ሲሆን ጥንዶቹ እንደ ጎርጎሮሲያኑ የዘመን አቆጣጠር በ1989 የተጋቡ ናቸው። የመጀመሪያ ልጃቸው ማቲልዴ በ1996 የተወለደች ሲሆን ከ4 ዓመታት በኋላ የመጀመሪያ ወንድ ልጃቸውን ሆሴ ማሪያ ጁኒየርን እንዲሁ ወልደዋል። ሞሪኒሆ በእግር ኳስ ቁርጠኛ ቢሆኑም ቤተሰባቸው ግን የሕይወታቸው ዋና አካል አድርገውም በተደጋጋሚ ሲነገሩም ይሰሙ ነበር። በአንድ ወቅትም ዦዜ ሞሪኒዮ ሲናገር በጣም አስፈላጊው ነገር እኔ ለቤተሰቤ ጥሩ አባት መሆን ነው ሲሉም ተናግረዋል። በተጨማሪም ሞሪኒሆ በማህበራዊ የበጎ አድራጎት ስራ ላይ በአካልም በመሆን የወጣት ፕሮጀክቶችን በመርዳት እንዲሁም የእስራኤልና የፊልስጤም ልጆችን በእግር ኳስ አንድ ላይም በማሰባሰብ የሚታወቅ ሲሆን በአንድ ወቅት ሞሪኒሆ ጃኬታቸውን ወደ 22,000 ፓውንድን በመሸጥ በሱናሚ አደጋ ተጎጂዎችም እርዳታ መስጠት ችለው እንደነበር ይነገራል። ሞሪኒዮ በ2014 ትልቅ ሹመትን በተባበሩት መንግስታት የዓለም የምግብ ፕሮግራም አምባሳደር በመሆን አግኝተዋል። ሞሪኒዮ በአውሮፓ የሳምሰንግ፣ አሜሪካን ኤክስፕረስ፣ ብራውን፣ ጃጓር እና አዳዲስና ሌሎችን በአውሮፓ ትልልቅ ማስታወቂያዎችን በመስራትም ከእግር ኳስ ውጪም ዝናን አትርፈዋል። ሞሪኒዮ በአንድ ወቅት ከቬንሴዶር ደ ሴባስቶፖል እና እስከ ስታንፈርድ ብሪጅ አሸናፊው የሚል ርዕስ ያለውም ይፋዊ ያልሆነ የሞሪኒዮን የህይወት ታሪክ በፖርቱጋል ውስጥ ትልቅ ሽያጭን አስመዝግቦ ነበር። ሞሪኒዮ የህይወት ታሪኩን በመጽሐፍ እንደታተመም በማድረግም ሞክረው አልተሳካም ነበር። ሞሪኒዮ የሮማን ካቶሊክ እምነት ተከታይ ናቸው። ማርች 23 2009 ሞሪኒዮ በእግር ኳስ ላስመዘገቡት ስኬትም በሊዝበን ቴክኒካል ዩኒቨርሲቲ የዶክትሬት ዲግሪም ሽልማት ተሰጥቷቸዋል። በ2018 የፊፋ የዓለም ዋንጫ በአርቲ የቴሌቪዥን ጣቢያ ላይም ተንታኝ በመሆን ሰርተዋል። ነሐሴ 2019 ሞሪኒሆ የእንግሊዝ ብሮድካስቲንግ ስካይ ስፖርትንም በመቀላቀል ሰርተው እንደነበር እንዲሁ ይነሳል። ክሪስቲያኖ ሮናልዶ ሞሪኒሆ ለሪያል ማድሪድ ሲፈርም ሞሪኒሆ የዓለማችን ምርጡ አሰልጣኝ ነው፣ ይህንንም ማንም ሊጠራጠር አይችልም ሲል ተናግሮ ነበር። ዝላታን ኢብራሂሞቪች ሞሪኒሆ ትልቅ አእምሮ ያለው ሰው ነው፣ እሱ የጨዋታው ጌታ ነው፣
ለሱ ደግሞ ምንም ነገር ለማድረግ ዝግጁ ነኝ ብሎም ተናግሮ ያውቃል። ጆን ቴሪ የቀድሞ ቼልሲው ተከላካይ ስፍራ ተጫዋች ለኔ ሞሪኒሆ የዓለማችን ምርጡ አሰልጣኝ ነው። ሞሪኒሆ ለቡድኑ በጣም ታማኝ እንዲሁም ለተጫዋቾች በጣም የሚቀርብና ምርጥ ታክቲሽያን ነው ብሎታል። ፍራንክ ላምፓርድ አብሬ ከሰሯቸው አሰልጣኞች ምርጡ እሱ ነው። አብዝቶ ይጠይቃል፣ ነገር ግን ይሄ ደግሞ ከአንተ ምርጡን ነገር ለማግኘት ነው ሲልም ይናገራል። ፖል ላቤሌ ፖግባ በአንጻሩ ድንቅ የሚባል ቅርርብ ነበረን። ይህንን ሁሉም ሰው ያውቃል። በቀጣዩ ጊዜ የሚፈጠረውን አታውቅም። እንግዳ ነገር ነው። ለማንም ልገልጸው አልችልም፣ ምክንያቱንም አላውቀውም ሲል ነው የተናገረው። ሪካርዶ ካርቫልሆ ከፍ ያለ ነገር የሚፈልግ አሰልጣኝ ነው፣ ነገር ግን ተጫዋቾች አብረዋቸው ናቸው፣ ምክንያቱም ትሁት፣ ቀጥተኛ ተናጋሪና አሸናፊ አሰልጣኝ ስለነበረም ሲሉ ነው የሚገልጻቸው። ስለ እግር ኳሱ ሳይሆን ስለ ውጤቱን የሚያስበው እሱ እንግዲህ በቃ እንዲህ ነው ሲል ደግሞ የተናገረው የርገን ክሎፕ ነው። በሚዲያው ዘርፍ እሱ አለቃ ነው። በዚህ ጉዳይ ላይ ከሱ ጋር መወዳደር ማንም አይችልም ብሏል ጋርዲዮላ በአንድ ወቅት። አርሰን ቬንገር በአንጻሩ እንደ አሰልጣኝ ሳይሆን እንደ አስተዳደር ነው የማየው፣ እንደሚበጠብጥም አስተዳደር ሲሉ ገልጿቸዋል። ሰር አሌክስ ፈርጉሰን በአንጻሩ ባህሪው አመፀኛ ነው አይደለም እንዴ? ይህንን ወድለታለሁ፣ ነገር ግን ጥሩ ሰው ነው፣ ጥሩም አሰልጣኝ ነው ሲሉ በአንድ ወቅት ገልጿቸው ያውቃሉ። አመፀኛ አትበሉኝና የአውሮፓ ቻምፒየንስ ሊግን ስለዚህ ስፔሻል ዋን ነኝ ብዬ ማምናለሁ ብለዋል ጆዜ ሞሪኖ ስለ ራሳቸው ሲናገሩ። ለመወደድ ብፈልግ ኖሮ የቸኮሌት ፋብሪካ ውስጥ ሰራ ነበር። ተጋጣሚዎችን እጠላለሁ፣ ስለነሱ ሁሉንም ነገር ማውቃለሁ። ከተሸናፊዎች እንደሆንኩም አላስብም። ሁሌም ልዩና ደ ስፔሻል ዋን ነኝ። ጆዜ ማሪያ ዶ ሳንቶስ ሞሪኒዮ ፌሊክስ። የዶክመንተሪ ፕሮግራማችንን ተከታትለን ተመለሰን። ውድ ቤተሰቦቻችን ለዛሬም ያዝንላችሁ ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁን ስለተከታተላችሁን ከልብ አድርገን ነው የምናመሰግነው። በነገው ፕሮግራማችን ደግሞ እንዲሁ ሌሎች ርዕሰ ጉዳዮችን ይዘን በድጋሚ ተመልሰን እንመጣለን። ሌሎች የጥያቄና መልስ ፕሮግራሞቻችንን፣ ሌሎች የትንታኔና የዶክመንተሪ ፕሮግራሞችን ይዘን በድጋሚ እንገናኛለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። ይህንን ፉአድ ባህሩ የሚለውን የዩቲዩብ ቻናላችንን ያልተቀላቀላችሁ ቤተሰቦቻችን ቻናላችንን እንድትቀላቀሉ በአክብሮት ነው የምንጋብዘው። ስለተከታተላችሁን ከልብ አድርገን አመሰገንን። መልካም ጊዜ፣ መልካም ቀን እንዲሆንላችሁ በአክብሮት ተመኘሁኝ። ይመቻችሁ።